እግዚአብሔር አገልግሎት እየለዋወጠ የሚሞክርን ሰው ሳይሆን የሚረዳው የያዛትን አገልግሎት አጽንቶ የሚይዝን ሰው። የሰው ልጅ በትምህርት በኩል 3 ተከራካሪዎች አሉበት። አጋንንት ይከራከሩታል፣ መናፍቃን ይከራከሩታል፣ ህሊናው ይከራከራል። ሰው መጀመሪያ ገዳም ሲሄድ የሚያደርገውን የከተማው ሰው ነገራችሁ 1 ፎቶ 2 የገዳሙን ሱቅ ነው የሚጠይቅ። መጀመሪያ ቤተክርስቲያን ሳይሳለም ለበረከት ዳቤ ስጡኝ፣ ለበረከት ንፍሮ አለ ቋጥሮ ሲጨርስ ይሳለም። ሰንበተ ክርስቲያን በቅዳሴ ላይ የተነበበውን ወንጌል ትርጉሙን የማወቅ የፍቅር ግዴታ አለበት። ጌታችን መድኃኒታችን ኢየሱስ ክርስቶስ በዓል የሚሄደው ስራ ለመስራት። ሰው ያላየውን የሚያይ መድኃኔዓለም ነው። ሰው ያላየውን የሚያይ ሰው እንዲያየን መከራችን ስናይ፣ ሰው እንዲያውቀን መከራችን ስናይ፣ በቃ እግዚአብሔር ሳያውቀን እንሞታለን። አሁን ረጃጅም ፈሪሳውያን ባሉበት ዘኪዮስን ማን ያየዋል ብሎ ተውታሱ ያስበሰዋል። ትልቅ ባይታው ወይም ፓትርያርክ ወይም ሊቀ ጳጳስ ሲያሳልሙ ተቀድሞ ሊሳልም ይሄን ጠላ መሰለን ተሽቀርቅኖ ፊት የተቀበለ ዋናው መንግስተ ሰማያት ኋላ የቆረበ ደግሞ እንደው ቀስሃለው መንግስተ ሰማያት አለ። እንደዚህ ያለ ገነት የለም። ቀድሞ የገባ ሰው ከደዌው ሁሉ ይፈወሳል። የዮሐንስ ወንጌል ምዕራፍ 5 ከቁጥር 4 ላይ የምናገኘው ኃይለ ቃል ነው። መጻጉዕ የሚባል ሰው ነበር አይደል? ውሸት። መጻጉዕ የሚባል የሰው ስም የለም። ድዊ የሚባል ሰው አለ? እንደዚህ ያለ ስም የለም። አሁን አንዳንድ ሰባኪ መጻጉዕ የሚባል አንድ ሰው ነበረ ይላል። ይሄ ኖር ነው። መጻጉዕ የሚባል አንድ ሰው አልነበረም። መጻጉዕ የሚባል አንድ ሰው ነበረ አይደል? ምንድነው ታዲያ የነበረው? በቃ ብዙ በሽተኞች ነበሩ። ለነዚያ በሽተኞች ድውያን መታሰቢያ ተደርጎ የተሰጠ ዕለት ነው ማለት ነው። አንድ ክርስቲያን በዕለተ ሰንበተ ክርስቲያን በቅዳሴ ላይ የተነበበውን ወንጌል ትርጉሙን የማወቅ የፍቅር ግዴታ አለበት። የዕለት እንጀራው ነው። ያንን ምን ማለት እንደሆነ ማወቅ አለበት። ወንጌልን ከያዝን አጋንንት መከራከር አይችሉም፣ መናፍቃን መከራከር አይችሉም። የሰው ልጅ በትምህርት በኩል 3 ተከራካሪዎች አሉበት። አጋንንት ይከራከሩታል፣ መናፍቃን ይከራከሩታል፣ ህሊናው ይከራከረዋል። 3ቱን ክርክሮች ድል መንሳት የሚችለው ወንጌል በልቡናው የተጻፈ እንደሆነ ነው። ህሊናው ለሚያነሳበት ጥያቄ፣ አጋንንት ለሚያነሱበት ጥያቄ፣ መናፍቃን ለሚያነሱበት ጥያቄ መልስ ሲያገኝ ሰው ስራ መስራት ይችላል። ስለዚህ ቃለ እግዚአብሔር ልብ ብሎ መያዝ ያስፈልጋል ማለት። ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ በዓል ወደ ኢየሩሳሌም ወጣ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዓል የሚሄደው ስራ ለመስራት፣ ያለ ስራ በዓል አይሄድም ነበር። በየትኛውም በዓል ብትሄዱ ክርስቶስ ተገኝቶ ስራ ያልሰራበት የአይሁድ በዓል የለም። በአንዱ በዓል የሕይወት ውሃ ነኝ ብሎ አስተምሮ፣ በአንዱ የፋሲካ በዓል ተገኝቶ የአይሁድን የተንኮል ጉባኤ በትኖ አድክሞታል። የእሱን እውነተኛ ጌትነት ገልጾበታል። ዮሐንስ ወንጌል ምዕራፍ 7 እንደምናነበው። በዚህኛው ደግሞ ፈውሶበታል። በአንዱ ፋሲካ ደግሞ መቅደሱን አንጽቶበታል። የመጨረሻው ፋሲካ እራቱን በልቶ ቁርባን ሰርቶበታል። ክርስቶስ ስራ ያልሰራበት ፋሲካ የለም። በተገኘባቸው የፋሲካ በዓላት ሁሉ ስራ ሰርቷል። ስራ ላይሰሩ በዓል መሄድ አይገባም። አሁን ዛሬ ሄደ ሊያድን ነው። የሚያድነው ሰው ስላለ አንድ ሰው ለማዳን ወደ ኢየሩሳሌም በበዓል ቀን ወጥቷል። ያለ ስራ በዓል መሄድ ክልክል ነው። አሁን ብዙ ሰው በዓል ሲሄድ ስራ የለውም ማለት ምንም ስራ የለውም። አብሶ የከተማው ሰው ማለት የከተማ ሰው አክሱም ሲሄድ፣ ላሊበላ ሲሄድ፣ ግሸን ሲሄድ ስራ ፈት ነው ብዙ ማለት ነው። ሁሉም አይደል። ብዙ ግሸን የሚሄደው ፎቶ ይነሳሳል። ይሄ የደሴ ኩታ አለ፣ እሱን ይገዛል። ደሴ የሚሸጥ ብረት ድስት አለ፣ ትልልቅ ብረት ድስቶች፣ እነሱን ይገዛል። ግሸን ሄዶ ገደሉ ስር እልል ይላል። ተለያየልህ ኃጢአቴን ታጠብኩ ብሎ ቀልዶ ሲበላ ሰንብቶ ይመጣል። ላሊበላም ሄዶ ፎቶ ሲነሳ ሰንብቶ ይመጣል። ስራ ፈት በዓል አክባሪ ማለት ነው። አንዳንዱም ሲነግድ፣ አንዳንዱ ዝም ብሎ ያለ ዓላማ ስራ ይሄዳል። ስራ የሌለው በዓል ማክበር፣ ዓላማ የሌለው ድህነት የማያገኙበት፣ ድህነት የማይሰጡበት ዓላማ አልቦ ገዳምም በዓልም አይኬድ። ሰው ኢየሩሳሌም ሄዶ ሰው ዕቃ ሲገዛ ሰንብቶ ቤቱ ጌታ ከተቀበረበት ሄዶ ዕቃ ሲገዛ ሰንብቶ ቤቱን ይመጣል። ያለ ዓላማ በዓል መሄድ፣ ገንዘብ አቃጥሎ ጉልበት አድክሞ ጊዜ አጥፍቶ ሄዶ ያለ ዓላማ
ደክሞ ይመጣ። ሰው መጀመሪያ ገዳም ሲሄድ የሚያደርገውን የከተማው ሰው ልንገራችሁ፣ አንድ ፎቶ 2 የገዳሙን ሱቅ ነው የሚጠይቅ። የመጀመሪያ ፎቶ እንደገባ የሚያደርገው ፎቶ ነው። ቀጥሎ ደግሞ የገዳሙን ሱቅ ያደርግና ፎጣ ይገዛል። ተመስገን ነው፣ ግዙ። ገዳሙም እጅ ስራውን ሰርቶ ጥሬ ይገዛበታል። ጥሩ ነው፣ መግዛታችሁ ጥሩ ነው፣ ደግሞም ለበረከት ነው። ግን ዓላማው መጀመሪያ የእግዚአብሔር ዓላማ ነው መቅደም ያለው። ቤተክርስቲያን ሳይሳለም ለበረከት ዳቤ ስጡኝ ይላል። ለበረከት ንፍሮ አለ፣ ቋጥሮ ሲጨርስ ይሳለማል። ሚዛትን ቆጣጥሮ ሲጨርስ ማለት ነው። ይሄ ነው መስተካከል ያለበት ማለት። ስራ አልባ በዓል ማክበር የሚባለው ይሄ ነው። ጌታ ግን የሚሄደው ስራ ሊሰራ ነው። በበዓላቸው ሄደ። በኢየሩሳሌምም መጠመቂያ ቦታ ነበረ። ለመጠመቂያይቱም 5 መመላለሻዎች ነበሯት። 5 መደቦች ነበሯት። 5 የውሃ መመላለሻ፣ ወደ ውሃው መሄጃ መመላለሻ መንገድ፣ 5 ደግሞ አይነት መደብ መተኛ እርከን እንደዚያ ያላት መጠመቂያ ነበረች። በሌላ ቋንቋ ቅልንብትራ ይሏታል። በዕብራይስጥ ቋንቋ ቤተሳይዳ ትባላለች። ይቺውም የይቅርታ የምህረት ቤት ማለት የይቅርታ የምህረት ቤት ማለት ነው። ቤተሳይዳ ማለት በዚያ ሰዎች ምህረት ያገኙበት ስለነበረ ብዙ ደዌ ያደረባቸው ሰዎች ይተኙ ነበረ። እውራን 1 ደዌ፣ አንካሳን 2 ደዌ፣ ጽውሳን 3 ደዌ፣ ጽውሳን 4 ደዌ፣ ይውሳን 5 ደዌ። ምን ማለት ነው? ዓይናቸው የታወረ፣ እግራቸው የሚያነክስ፣ ጽውሳን የተድበለበለ፣ ይውሳን የሰለለ፣ ጽውሳን ልምሾ የሆነ እንደዚህ ያሉ 5 አይነት ደዌ ያደረባቸው ሰዎች በኢየሩሳሌም ያለችውን ቤተሳይዳን ከበው ይተኙ ነበር። የውሃውን መነዋወጽ መታወክ ይጠብቁ ነበር። መልአከ እግዚአብሔር መጥቶ ውሃውን በባረከው ጊዜ በወረደ ጊዜ ወርዶ ሲባርከው ውሃው ጠበሉ ይታወክ ነበረ፣ ይነዋወጻል። ባህሩ ሲነዋወጽ አይተው መልአከ እግዚአብሔር ወርዶ እንደባረከው ያውቃሉ። በዚያ ጊዜ ውሃው ከታወከ በኋላ መጀመሪያ ቀድሞ የገባ ሰው እና በዚያ የተጠመቀ ሰው ከበሽታው ሁሉ ይፈወስ ነበር ይላል። እንግዲህ የጉልበተኞች ሆኗል ነው። ቀድሞ የገባ ሰው ይድናል። ወይ ዘመድ ያለው ሰው ነው፣ ወይ እንደው በሽታው ጨርሶ ያላጠቃው ዘሎ መጀመሪያ ድርግም ያለ ሰው ይድናል። የሚገባው አንድ ሰው ነው። አንድ ሰው ካዳነ በኋላ መልሶ አይድንም ነበረ እና ሰው ሁሉ እዚያ ተኝቶ ይኖራል። ያችን እየጠበቀ ስንት ዓመት አንድ ጊዜ ይደርሰኛል ብሎ እዚያ ተኝቶም ይኖራል። ከታመመ ጀምሮ 38 ዓመት የሞላው አንድ ሰው ነበር። ያቺ የሚጠመቁባት ጸበል ምክንያት አላት። 38 ዓመት ከታመመ 38 ዓመት የሆነው 38 ዓመት ሙሉ የታመመ ያው ነው። ይሄ ዘመን የሆነው ሰው ተኝቶ እዚያ ይኖር ነበረ 38 ዓመት። ይገርማል እኮ ጌታችን መድኃኒታችን ኢየሱስ ክርስቶስም ያ ሰው ብዙ ዘመናት ረጅም ወራት በደዌ ተይዞ እንደቆየ አውቆ መዳን ትፈልጋለህን አለው ጌታ። ልትድን ትወዳለህን? ጸበሉ በታወከ በተባረከ ጊዜ የሚያወርደኝ ሰው የለም እንጂ አዎ አለ። ገብቼ እጠመቃለሁ ስል ጉልበት ያለው ይቀድመኛል፣ ሰው የለኝም አለ እንጂ መዳንስ እፈልግ ነበረ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚረዳው መስሎት ነው። ጌታ እድሜው 33 ስለነበረ ጉልማሳ ነው። ይሄ ይችለኛል ብሎ ነው። ይችለኛል ተሸክሞ ያወርደኛል ብሎ ነው ያሰበው። ለዚያ ነው ሰው አገኘው ብሎ ነው እንጂ አምላክ መሆኑን አላወቀ። ተሸክሞ ያወርደኛል ብሎ አሰበ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ያስደንቃል የሰራው ስራ። ሰው በሽተኛ ሄዶ ሰው ያላየውን የሚያይ መድኃኔዓለም ነው። ሰው ያላየውን የሚያይ የሰው ልጅ ችግር አለበት። የሚፈልግ ሰው እንዲያየው ነው። እግዚአብሔር እንዲያየው አይፈልግም። ሰዎች በምትታይበት ጊዜ አይተው በማትታይበት ጊዜ ይተውሃል፣ ፊታቸውንም ካንተ ይመልሳሉ። ሰው የማያየውን የሚያይ እግዚአብሔር ብቻ። ሰው ግን በጣም ችግረኛ ፍጡር፣ እንደ ሰው ያለ መከረኛ ፍጡር የለም። የሰው መከራው ደግሞ ራሱ ነው። የሰው መከራው የሌለውን እንዳለው ያልከበረውን እንደከበረ መከራውን ሰው እኮ ከ24 ሰዓት እንደው ስገምት ነው 20ውን የሚያሳልፈው ሰዎች ስለኔ ምን ያስባሉ እያለ ነው የሚመስል። እነገሌ ስለኔ ምን አስተሳሰብ አላቸው? መልኬ ደስ ይላቸዋል፣ ሐሳቤን ይወዱታል፣ ንግግሬን ይወዱታል፣ አቋሜን ይወዱታል፣ ይሄን ይወዱታል እያለ መከራውን ሲያይ ነው። 24 ሰዓት መከራ የሚከፍል ሰዎች ስለኔ ምን ያስባሉ? እንኳን ትልቅ ሰው ሁልጊዜ እንደምናገረው
ሕፃን ልጅ እንኳን ወድቆ ሰዎች ስለኔ ምን እያሉ ነው የሚል ዞሩ ጎሽ 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 አበጅህኛ ልጅ ካልነው ይስቃል። ውዳሴ ከንቱ እኮ ነው። ይድፋ ካልነው ያለቅሳል። አመሰግነው ግን አሞትም ዝም ነው የሚል አይገርማችሁ? ሕፃን እንኳን አይ ሰው ምን ከመሰለ ጭቃ ላይ ወድቆ መጀመሪያ ሰው ነው የሚያይ ሳይነሳ እግሩ ተሰብሮ እንዲሁ እኮ በጣም ነው የሚያስደንቀው። ሰው እንዲያየን መከራችን ስናይ፣ ሰው እንዲያውቀን መከራችን ስናይ በቃ እግዚአብሔር ሳያውቀን እንሞታለን። እግዚአብሔር ሳያየን ሰው እንዲያየን መከራችን ድንጋይ ስንፈነቅል፣ ተራራ ስንወጣ፣ ቁልቁለት ስንወርድ ዋናው መተዋወቅ ነው ስንል ማለት ተግባቦት ነው ይላል ያለሙ ሰው ደግሞ ኮሚኒኬሽን ነው ዋናው። ለንግዱም ለምኑም ሰው ከሌለ በዚህ ዘመን አትወጣም። እግዚአብሔር ቢኖረን ይሻላል። እግዚአብሔርን አተ ሰው ቢኖር ምን እርግፍ አርጉ። እንደውም ያሉ ሰዎች ራሱ አንድ ቀን በአርጩሜ እየገረፉ ሊያስወጡ ይችላሉ። በተለይ ጦጣ ዝንጀሮ ከሆንክ ያባረሩ። ናቡከደነጾር የነበረውን ሰራዊት አታስታውሱም እንዴ? እልፍ ሰራዊት እኮ ነው የነበረው። ጠባዩ ሲለወጥ ክብሩ ሲያንስ ግን የገዛ ወታደሮቹ በለበቅ እየገረፉ ነው ያስወጡ። ወዳጅ ራሱ እየገረፈ ያስወጣል። እግዚአብሔር ለሌለ ሰው ወዳጁ ገራፊው ይሆናል። ሰው የማያዩን ሰውስ ግን እግዚአብሔር ያየዋል ሁልጊዜ። አሁን ረጃጅም ፈሪሳውያን እንዲህ ባሉበት ዘኪዮስን ማን ያየዋል ብሎ ተውታስ ያሰበ ሰዋል። ሰው የማያዩን ማየት ጌታ ሰው እንደ ሰው አላሳየው አለ። ክርስቶስ የሚባል መልኩ መልካም፣ አይን የሚያበራ፣ አንደበቱ ልቡናን የሚያረጋጋ፣ ታይቶ የማይጠገብ እንዲህ ያለ መምህር ጌታ መጥቷል አሉ ሲባል ቤት ብየለው ሲል ቁመቱ አጭር እየሮጠ ዛፍ ላይ ወጣ። ሲወጣ የሚያየው የለም ሁሉ እኔም ክርስቶስን ማየት ፈልጋለሁ እያለ ሲጋፋ ጌታ ግን ያየዋል። ልብን ያያል የሚባለው ለዚህ ነው። እግዚአብሔር ቁመትን ሳይሆን ምንን ያያል? ልብን ያያል። በመጋፋት አይደለም፣ ለሮጠ ለቀደም አይደለም፣ በብልጣብልጥነት አሁን ትልቅ ባይታው ወይም ፓትርያርክ ወይም ሊቀ ጳጳስ ሲያሳልሙ ተቀድሞ ሊሳለም ጠላ መሰለኝ። የላይኛው የሚጠጣ ጠላ ነው አናቱ ያመራ ዙሮ ይጥሯል። ጥሩ ነው ያልኩኝ እንደው ተረጋግቶ ነው ጠላ ይመስል በቃ ተቀድሞ በቃ ያኛው ተባርኮ ያ ሊቀር ማለት። እግዚአብሔር ግን ያያል። ሰው ቢዘነጋን ቁም ነገር የለውም። እኔ እዚህ ያለው የሚባል አይደለም። እግዚአብሔር ጌታ እንዳትረሳኝ መዝገብ አይባልም። እሱ ሁሉንም ያያል። ሰው ወደ ዘነጋው ወደ ማን ሄደ? ወደ መጻጉዕ ሄደ። ዘመድ ወደ ሌለው የሚያየው ወደ ሌለው። እንዲሁ ግን ሰው ለመተዋወቅ የምንሩጠውን ሩብ እግዚአብሔር ለመተዋወቅ ይሮጣል። ሰው ለመተዋወቅ አሁን በየመኪናው ሰው ስታዩት አይጣ ላይ ድረስ ነው በእውነቱ ማለት እንትን ደህና ሰነበታችሁ፣ ደህና ናችሁ፣ እግዚአብሔር ይመስገን። ወዴት ነው የምትሄድ? አይቶ ነው ግን ወዴት ነው የምትሄድ? በመኪና ሲገናኝ እኔ ወደዚህ ሀገር ነው አይቶ ነው። ልብሱን ያያል፣ የያዘውን ስልኩን ያያል። ትንሽ ነው ትልቅ ነው ብሎ ማለት ወይ አንዳንድ ነገሩን ያይና ስልክ እንለዋወጥ ይላል። እግዚአብሔርን ለመተዋወቅ ማለት አንድ አቡነ ብደግም ግን ዘመድ ያፈራልህ ነበር። እግዚአብሔር አብሮ ሲቆም ሰው ራሱ ይሰበሰባል። ሰው ለመሰብሰብ ሳይሆን እግዚአብሔር ነው የሚሰበስብ ሰው። እውነት አሰብ ሰሎሞን ሲጠግበው ስለ እግዚአብሔር አለ ድሃ። እግዚአብሔር ምን ሆነ ነው የርቦት ራ ምንድን ነው? ቅመሳት ቀለበቱን የራሱን ቀለበት ወስዶ ሰይጣን ባሕር ጣለ። ከባሕር ሲወረውረው ሰይጣን መጥቶ ሰሎሞንን መስሎ ዙፋኑ ቁጭ ጉተናውን ጎፈሬውን ከፍክፎ ሰሎሞን ነኝ ብሎ ሰሎሞን በውጭ ቆይቶ ቢመጣ ማነ ሰሎሞን ነኝ መልካም ከተሜ ሰሎሞን ዙፋኑ ተቀምጦ ነው እንደምትል ውጣ። ይኸውላችሁ እግዚአብሔር እንዲህ ነው የሚያደርግ። ውጣ ወጣ። በገዛ ከተማው 2 ሳምንት እየለመነ እየበላ ለዚያውም የሚሰጠዋት የማን አባቱ ስለ እግዚአብሔር እንጀራ የማን አባቱ ነው? አያ ሰርታ አይበለም ወደዚያ ብሎ አንድ ቀን ባህር ሲደርስ አንድ ሰው የሞተ አሳጣለለት። እግዚአብሔር ሲገባው ነው፣ ለሰው ሲያዝን ነው። አቤቱ እንዳልጠግብ ባለጸጋ አታርገኝ፣ እንዳላማረርህ ድሃ አታድርገኝ ብሎ ሲጸልይ ተረዳ። አዎ አሁን ቀለበቱን መመለስ ፈለገ። ለካ ሰይጣን ቀለበቱን ባህር ሲጥላት እግዚአብሔር ደግሞ አሳን ውጧት እንዲቆይ አድርጓል። እዚያ በኋላ ያችን የሞተች አሳ ከፍት ሲያረጋት ቀለበቱ ገባተኒ ወርቄ ኧረ ቀለበት የተገኘች ብሎ ጣቱ ሲያገባት ንጉሱ ነዚህ ምን አመጣቸው? አገሩ ከበበው ማለት ሰሎሞን ንጉሳችን ሻመት ያንግስ እያሉ ይዘውት ወደ ቤተ መንግስት። እግዚአብሔር ወደ ክብር ይመልሳል። ሰው የሚጠራልን እግዚአብሔር፣ ዘመድ የሚሰጠን እግዚአብሔር፣ በባዕድ ሀገር ዘመድ የሚያሰኝ እግዚአብሔር፣ ክብር ሳይኖረን ክብር የሚሰጥ እግዚአብሔር እሱ ነው የሚያየን። እሱ ቢያየን ይሻላል ይሄን እንጂ ያይብን። በእውነቱ ሲያየን መልካም ነው፣ እሱ ጥሩ ነው። ስለዚህ መጻጉዕን እሱን አይቶ አውቆ ሄደ። ስለዚህ ሁልጊዜ ቅድሚያውን ለሰው ነው መስጠት፣ ለኛ መስጠት የለብንም። ሁልጊዜ ቅድሚያውን በቁርባን ቢሆን በቁርባን ስጋው ደግሞ ስንቀበል
ሰው ከኛ በፊት እንዲቀበል ነው ማድረግ ያለብን። እኛ በኋላ መሆን የለም። ተሽቀርቅኖ ፊት የተቀበለ ዋናው መንግስተ ሰማያት፣ ኋላ የቆረበ ደግሞ እንደው ቀስሃለው መንግስተ ሰማያት አለ። እንደዚህ ያለ ገነት የለም። አንድ አምላክ ክርስቶስን እኮ ነው የምንቀበለው። ስለዚህ ቅድሚያውን ለዚያ መስጠት፣ ኋላ ብንቀበለው እንኳን 1 ሰዓት ተኩልና 1 ሰዓት ከ35 የተቀበለ የዛሬ 2000 ዓመት የቆረበው ሐዋርያትና ዛሬ ምን ቆርበው ክርስቶስ አንድ ነው። ስለዚህ ለሁሉም ነገር ቅድሚያውን መስጠት እንዴት መልካም መሰላችሁ። እግዚአብሔር ሲቀዳደሙ የነበሩትን ተቀድመው ሰልፍ የሚይዙትን ሰዎች ሳይፈውሳቸው ክርስቶስ ሰው የሌለውን የተኛውን መጻጉዕን አየው። ይህ ሰው በጣም የሚያስደንቅ ሰው ነው። የመጀመሪያ ትዕግስተኛ ሰው ነው መጻጉዕ። ከአንድ ገዳም ሰው ታሞ እኔም ጭምር ጸበል እንጠመቅ ብንሄድ እየተጠመቃችሁ ባይሻላችሁ ምን ያህል ጊዜ ልቆዩ ትችላላችሁ? ስንት ጊዜ እንቆያለን? 7 ቀን ይሞክራል። 7 ሲሞላው አቡነ ሐራ እስቲ ልሞክረው ይላል። ሲሞላው ደግሞ ደብረ ሊባኖስ እስቲ ደግሞ ልሞክረው። ሲለውጡበት ሀገር ደህና ነው ይላል። ሰዎቹ 38 ዓመት ተኝተዋል። እኛ ወር ታግሰን እንኳን መጠመቅ አንችልም። መሮጥ እዚያ መሮጥ። እኔ ሌላ ጸበል አትሉ ማለት አይደለም፣ ግን ያሉበት ቦታ ላይ መጽናት። ለምሳሌ እግዚአብሔር 20 ቀን የሚታገ 20 ቀን ሙሉ እየተጠመቅን ምሕረት ላይ ልክልን ይችላል። ለምንድነው ግን የማይልክልን? ያ ደዌ የሚሰጠን ምክንያት አለው። ያ ደዌ እስኪነጻልን ኃጢአታችን እስኪነጻ ድረስ ደዌውን ያቆየዋል እግዚአብሔር። የይቅርታ ልብ እስኪኖረን፣ ልባችን ያበጠ ቂመኛ ከሆን ልባችን እስኪራራ፣ የበደልነው ትዝ እስኪለን፣ እግዚአብሔር ይቅርታ እስክንጠይቅና ኃጢአት በደዌ እስከሚነጻ ድረስ እግዚአብሔር ዝም ብሎ ይቆያል። እግዚአብሔር በሚመጣበት ቀን ሰው ሰልችቶት ይወጣል። ችግሩ ይሄ ነው። መጨረሻ ላይ 21ኛው ቀን እግዚአብሔር ሊመጣ ይችላል። 37 ዓመት ከ11 ወር ከ29 ቀን ላይ መጻጉዕ ወጥቶ ቢሆን ክርስቶስ ጋር ቀርቦ ሳይገናኙ ነው። እዚያው መጽናት ደግሞ ክርስቶስ ነገ የሚመጣውን ዛሬ ሊመጣ ይችላል። አይችልም ማለት ነው፣ አይመጣም ነው እንጂ አይቻለውም ማለት አይደለም። ነገ የሚመጣ ከሆነ ነገ ነው የሚመጣ፣ ዛሬ የሚመጣ ከሆነ ዛሬ ነው። ትዕግስት ማለት ምን ማለት ነው? አሁን ሰው ሁሉ ታገስ ይላል። ከተማውም የገጠሩም ሰው ታገስ ይላል። ምንድነው ታገስ? ታገስ ማለት ቆይ ማለት፣ መታገስ ማለት መቆየት ማለት ነው። ለምሳሌ የገሌን ታገሰው ማለት ምን ማለት ነው? እስኪስተካከል ሰውየው ማለት ነው። ልቡ እስኪመለስ አንተ ባለህበት በደህና ሰውነት ቆየው ነው። ፈጥነህ ውሳኔ አትወስንበት። ወይ አትግደለው፣ ወይ አትስደበው፣ ወይ አትቀማው፣ ወይ አታሰድደው፣ ወይ አትክሰሰው። ቆየው ማለት ነው። እስኪስተካከል ድረስ ቆየው። ቆየውት እኮ 3 ዓመት 4 ዓመት። እግዚአብሔር እኛን ስንት ዓመት ቆይቶናል? እንም አልተስተካከልንበት። ሽማግሌውን 80 ዓመት እግዚአብሔር ሲጠብቅ እስራኤል እስኪስተካከሉ ድረስ ስንት ዓመት ነው እግዚአብሔር የጠበቃቸው? 70 ዓመት። እስራኤል እንላለን እንጂ እኛንም እኮ ያው 70 ዓመት ነው። እስከ ዛሬ ድረስ እግዚአብሔር ነው እየጠበቃል። ከርሞ ይሻላቸዋል እያለ ማለት ነው። መቆየት ማለት ይሄ ነው። እግዚአብሔር ይታገሰናል፣ እኛም እግዚአብሔርን መታገስ አለበት። እግዚአብሔርን ታገሰው ማለት ቆየው፣ ደጅ ጽናው ማለት ነው። ስለዚህ መቆየት ይጠቅማል፣ መቸኮል ግን ይጎዳል። ጸበል ቦታ የምንሄድ ገዳም የምንሄድ ትዕግስት የለውም ሰው። እዩ ማዝምላችሁ ከበቁ አባቶች ቢሄድ እንኳን ደግሞ በትዕግስቱ ምክንያት ዋጋቱ ይሄዳል። ታውቃለች? በትዕግስቱ ምክንያት ለምሳሌ አሁን አንድ ከዘጉ አባት 40 ዓመት ከዘጉ አባት ቤት ብንሄድ መስቀል መባረክ ፈልገን እያወቁ እያዩን በር ሳይከፍቱ ቁጭ ትዕግስት አለው የለውም ብሎ ማለት እያወቁ አባ ይክፈቱ፣ እኔ ነኝ ወለተ ማርያም ነኝ ገብረ ስላሴ ነኝ ይክፈቱ፣ ዝም በቀር የዚህ ዘመን አባት ጨካኝ አይደል? ላሽ መሮጥ በቃ አጅዋደ ቀረ ማለት ደግሞ እነሱ እያባከነ ያመጣን ሰይጣን እንዲርቅላቸው አውቀው ዝም። ሰይጣን ትዕግስት የለውም። እበላችን ላይ ያለው ሰይጣን እንዲርቅ እነሱ ዝም ይላሉ። ታውቃላችሁ አለ አቡነ ገብረ መንፈስ ቅዱስና አቡነ ሳሙኤል ዘዋልድባን ስንት ቀን ዝም እንዳሏቸው? 7 ቀን ሊጠይቋቸው ወደው ዝም አይወጡ። አንበሶቻቸውን ሁሉ የአቡነ ሳሙኤልን አንበሶች የአቡነ ገብረ መንፈስ ቅዱስ ሲበሉ ዝም አቡነ ገብረ መንፈስ ቅዱስ 7ኛው ቀን ሲፈጸም ወጡ። አሁን ምን ይባላሉ? እንደው አንሆንም እንጂ እኛና አቡነ ሳሙኤልን ሆነን ቢሆን ምን እናደርጋለን? እረዳ የባስኒን መነኩሴ ብዬ መጥቻ አንበሳዬን ሁሉ አስበላሁት። የባስ ይቅርብኝ ወንድም፣ ስንት ዓመት ያገለገላችሁን አንበሳ ከቦታ ቦታ የሚያሳርፍ እግዚአብሔር ባርኮ የሰጣቸውናል። እንዲያውም ምንለው ምን እንችላለን? እግዚአብሔር አልፈቀደውም። እኒ ሰውዬ የመጣው መጀመሪያም እግዚአብሔር ሳይፈቅደው ብለን ሩጠን እንር ነበር። ቆጭ አቡነ ሳሙኤል ወጡ፣ አቡነ ገብረ መንፈስ ቅዱስ መጡ። ከዛ በኋላ እናንተ የኔን የእግሬን ትቢያ ልሳችሁ ኑሩ አላችሁ እንጂ ስጋ ብሉ ብሏችኋል፣ ትፉ አሏቸው። ተፉ። አልዓዛርን ያስነሳህ ጌታዬ ኢየሱስ ክርስቶስ ወዳጆችህ እንዲያርፉባቸው የሰጣቸውን እነዚህን አንበሶች አስነሳቸው። ባርከው አስነስተው መልሰው ሰጧቸው ማለት። ይሄ ምንድን ነው? የትዕግስት ፍሬ ነው። የመቆየት ፍሬ ነው። የመቆየት ፍሬ
ተቆጥተው ደው ቢሆን ኑሮ ይኸው ሳይገናኙ ቀሩ። በእርግጥ አቡነ ሳሙኤልም ጻድቅ ናቸው፣ አቡነ ገብረ መንፈስ ቅዱስም ጻድቅ ናቸው። ዋጋ ላይ ቀርባቸው ይችላል። ግን የሁሉ በረከት ለኛም ይቀርብን ነበር። ስለዚህ የሁሉ የሚጠቅመው ምንድነው? መታገዝ። በአንድ ጊዜ የሚመጣ ነገር የለም። ሁሉም ጊዜ ይፈልግ። ዘር ተዘርቶ በአንድ ቀን ይደርሳል? ስንዴ ለዛሬ ዳቦ ድረስ አይደርስ። ባቄላ ዛሬ ልንፈለፍል ነው የለም። ልጅ ተወልዶ በአንድ ቀን ለረኝነት አይደርስም። ሌሊቱ እንዲነጋለት የፈለገ ሰው መቆየት ነው እንጂ ሌሊት 6 ሰዓት ላይ ፀሐይ ይውጣ ቢል አይወጣም። መቆየት የሚያስፈልግ ፀሐይ እስኪወጣ ድረስ የያዙትን ይዞ መቆየት። ያንም ልክፍ እስኪ ደግሞ የዮርዳኖስ ጀልተኛ እያሉ ዝም ብሎ መደብ ቢቀይሩት የሚመጣ ነገር የለም። እዚያው ለጥ ነው ዝም የያዙትን ይዞ እዚያው መያዝ። ከያዙት እግዚአብሔር ይመጣል። እግዚአብሔር አገልግሎት እየለዋወጠ የሚሞክርን ሰው ሳይሆን የሚረዳው የያዛትን አገልግሎት አጽንቶ የሚይዝን ሰው ነው። በተሰጥችው የሚያፈራ ሰው ነው። በዛ አነስ አይደለም እና ጽናት በጣም ይጎለናል። መቆየት በጣም ይጎለናል። መቆየት የለም። ወዲያ ቢሉት ወዲህ ቢሉት። ስለዚህ መለወጥ ሳይሆን የያዙትን መያዝ። አክሊልህን ማንም እንዳይወስድብህ ያለህን አጽንተህ ያዝ።